ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ዛዚ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ጀምሩት ማለት ነው። እንግዲህ ሰሞንኛው የነጽናት መጥፋት እጅግ በጣም አሳሳቢ ሆኗል። አሁን ዛሬ ይመጣሉ ተብሎ ያው ተነግሮኛል። ካልመጡም እንግዲህ ያው እንጠብቃለን። ትንሽ ጽናትና ራሄል ተጋጭቷል የሚል አንዳንድ እየወጡ ያሉ መረጃዎች አሉ። እውነት ከሆነ እጅግ በጣም ነው የሚያስጠላው። ራሄል የመጨረሻዋ ደርሷል ማለት ነው። እኛ ራሳችን እንቀብራታለን። በምን አድርገን ነው ምንቀብራት? እንቀብራት አሁን እንቀብራት ምን ችግር አለ? አሁን እንደዛ እናደርጋታለን። አብስተዋለች ማነች ጽናትን ባላሰባችሁ መንገድ አጥቅታለች የሚል አንዳንድ ወሬዎች አሉ። ጨለማ ተገና አድርጋ አምሽታ መንገድ ላይ ስትሄድ ጥቃት አደረሰች የሚሉ አሉ። ግን እስቲ እናጠራለን። ዛሬ ካልመጡ እንግዲህ ማጣራታችን አይቀርም። ሌላው ጋሽ ግርማ ደህና ናቸው፣ መልሰው አልወደቁም፣ እዛው እንደተነሱ ነው። ያው ጤናቸው ነገር ደግሞ አሳሳቢ አይደል? እሳቸውም ደህና ነው አሉ። ምንም አልሆኑም። ብዙ ሰው ያኔ ወድቋል ምናምን የሚል ነበረና ግን ምንም አይደለም፣ አልወደቁም። በሽታውም እንትን አላቸው የሚል መረጃዎችም አሉ። እነሱን ደግሞ እንግዲህ በጊዜ እናያለን፣ እንጠብቃቸዋለን። ካልመጡ ደግሞ መፍትሄ እናበጃለን። ሁላችንም የእነሱን የምንወድ የምናከብር እነሱን የምንከታተል በሙሉ መፍትሄ እናበጃጃለን። አሁን እየደዋወልኩ ነው ማለት ነው። ሁሉም ጋር ደውዬ ነበረ። ሌላ ደግሞ ማታ አዋራ እንዴት ነው? በዚሁ ዜና ነገራቸውና ማታ አዋራ እንዴት እንደዘነበ በተለይ ደግሞ ሪያድ ያላችሁ ታውቁታላችሁ። አይን የሚያጠፋ አዋራ ነውና አሁን እኔ እንዴት ማድረግ ራሱ ግራ ግብት ብሎኛል። ደግሞ እኛ ሰፈር ነው መሰለኝ ያረፈው። የምር እኛ ሰፈር ነው ያለው። አይናችን ራሱ ሁላችን ቤት ሰዎች ያው እያሸን ነው የምንከፍተው። ቤቱ እንዴት እንደገባ አናውቅም። አዋራው አይናችን ስንከፍት ግብት ነው የሚለው እና አሁን ራሱ አይኔን እያሻሸው ነው ማወራችሁና እንደ ዝናብ ነው የዘነበው። ቤት በኩል እንደገባ ቤት አላውቅም ብቻ ኒንጃ እንደ አስማት ነው መቃው። እንደ አስማት እንዴት ነው የሚገባ አትለኝም? እኔ እንጃ ብቻ እንዴት እንደገባ አላውቅም። አይናችን አይከፍትም። ስንከፍተው አዋራ ነው የሚገባው። የሆነ ይቦናል። እንደዚህ ነው የሚቦን ነው ማለት ነው። ቤት ውስጥ ራሱ ስቲል እስካሁን አሉ እና ያው ቁጭ ብለናል፣ ልጃችን አጣድፈናል። ቁጭ ካልሽ ለምን አትተኝም በሉኝ። እሱ ጥሩ ያወጣል። ቁጭ ከማለትሽ ለምን አትተኝም? አዋራው ከመለሳ እንደዚሁ ልጎርጉር ስልኬን ብዬ ነው። እና አንዳንድ ዜናዎች እንደዚህ ካገኘው አቀብላቸዋለሁ። አዋራው እንትን ካለ እንቀሳቀሳለን። እኔ ብቻ አይደለሁም፣ ሁላችንም ነው። ትናንትና በጣም ያስፈራ ነበር። በተለይ ደግሞ ማታ መኪና ራሱ መንቀሳቀስ አይችልም ነበር። አንዳንድ ቪዲዮ አይቼ ነበረ። መንገድ ላይ ሲሄዱ መንገዱ አይታይም። እንደው መኪና በመኪና የሚጋጭ ነው የሚመስለው። ይሄ ምግብ ኦርደር የሚሰሩ ሁሉም ዘግታችሁ ቤታችሁ ግቡ እየተባለ ነበር። ምክንያቱም ወደ የት ይንቀሳቀሱ? በቃ መንገዱ ሙሉ በሙሉ በአዋራ ተለብሶ ማለት ነው። መንገድ ስለማይታይ ያው አንዱ ተጋጭቶ ተዛል እንደሆነ መድረሳ ራሱ ይኖራል አላልኩም ነበር፣ ግን አለ መድረሳ አልተዘጋም ማለት ነው። አንዳንዴ እንደዚህ ሲከሰት በተለይ ደግሞ ሳውዲ አረቢያ ይዘጋል መድረሳዎች። የሆነ ዝናብ ነገር ምናምን ሲመጣ መድረሳዎች ይዘጋሉ። አሁን እኔ ዛሬ አልጠበቅኩም ሳይ አልተዘጋም ማለት ነው። ልጆች ሄደዋል። አሁን እንዴት እንደምጡ አይናቸው እያሹ ነው ሄዱት። እንግዲህ አይናቸውን ሲያሹ ይመጣሉ ይመስለኛል ጨረሻ ማለት ነው። እሱን አብረን የምናይ ይሆናል። ያም ሆነ እንግዲህ ይሄን በላላ ያቀልልናል ያንሳው። በጣም ነው የሚያስፈራው ላይ እንደው ዝናብ ይሻላል ይመስለኛል። የሆነ እንትን ቢልም ዝናብ ይሻላል ካዋራ ማለት ነው። በዚህ ሙቀት በዚህ አዋራ ተጨምሮበት አስባችሁታል? አሁን የኛ ሀገር ቢሆን አሁን እዚህ ሀገር ሁሉም በሩ ዘግቶ ነው ግቢው ዘግቶ ነው በየቤቱ የሚቀመጠው። አንዳንድ ሱቅ የሚከፍቱ እንደዚህ እንጂ አሁን እኔ አሰብኩኝ አሁን እኛ ሀገር ቢኖር ስንቱ ገበያ ላይ ስንት እናቶች ጉልት የሚሰሩ አሉ። ሁሉም እንደዚህ ገቢው ዘጋግቶ ቢቀመጥ ያው ራሱ ተንቀሳቅሶ የዕለት ወጪውን የሚያገኛልና እኔ በቃ ሳስብ ወደዛ ነው ያሰብኩት። ወደ ሀገራችን ነው ያሰብኩት። ይሄ ነገር እኛ ሀገር እኛም ሀገር እኮ አለ ልትሉኝ ትችላላችሁ፣ ይኖራል። ግን ይሁን ሞሪ ይሁን የሚጎዳው እንትኑ ማህበረሰብ ነው። ይሄ ውጭ ላይ የሚሰራው ወይ ጉሊት
ብዙ በሚሰሩ ነገሮች ያሉ አይደል ዘርግተው ህገ ወጥ ናችሁ ብለው በዛም ቢያስነሷቸው እንደዚህ የሚሰሩ ብዙ ሰዎች ስላሉ ይህን ነገር እንደዚህ እንትን ቢገጥማቸው አስባችኋል ምን እንደሚሆኑ። እና እዚህ ሀገር እንደዚህ ዘርግቶ የሚሰራ ያለ አይመስለኝም። እንጃ ያለው መሌለውን ግቢው ዘግቶ ነው ቁጭ የሚለው ቤት ላይ። ዘነበ፣ አዋራ ወረደ፣ አዝመራ የተበላሸ፣ ነቀለብኝ፣ አጠፋብኝ የሚል ያለ አይመስለኝም። ነው ያ ሁሉ ነገራቸው ጃይዝ ነው የሚያስገቡ መድረጋችን ከዚህ ከሳውዲ ከየት ነው ወደ ከግብፅ ነው የሚያስገቡት አሉ ኖች ይሄ አትክልቶች ፍራፍሬዎች ምናምን ከግብፅ ቅርብ ነው አሉ። ሌላ ደግሞ አፈር ይሄ እንትን የለም እሱም መዝረሃ አካባቢ ምንድን ነው የሚያለሙት አፈር የሚገዛሉ አሉ ጋይስ በኮምታል ማለት ነው። እሱን እንትን ብሎ ነው አንዳንድ መዝረሃ አካባቢዎች በዚህም ሳውዲ ላይ አለ እኮ ገጠራማ አካባቢ በቆሎ አለ ሁሉም ነገር ልክ እንደ ሀገራችን የሚያለሙ አሉ። ግን ያን መሬት አፈሩ በኩምታል ወይም ደግሞ እንትን ነገር ተገዝቶ ነው የሚመጣው አሉ። ከሌላ እንትን ነው የሚያመጡት አሉ። እኔ ትንሽ ግራ ገባኝ። የምሬ ነው የምላቸው እነሱ አሸዋ ምናምን ስለሆነ እንደዚህ አፈር ስለሌለ የሆነ ነገር ለማልበት አፈር ነው የሚያስፈልጋቸው። ስለዚህ ያን አፈር በኩምታል በመዳበሪያ ምናምን እነዛ ተሸካክሞ ነው የሚያመጡት። በዛ ነው መዝረሃ አካባቢ ያሉ ገጠር ወንድሞቻችን የሚሰሩበት ገጠር ነኝ መዝረሃ ነኝ ምናምን የሚሉ አሉ አይደል? እነሱ ያን የሚያለሙበት ልማት አፈሩ ከውጭ ነው ያስገቡት ሲሉኝ ወይ ማይ ጉድነስ አልኩኝ። ደግሞ እንደዛም ይቻላል ያልኩኝ ነው። እና ሀገራችን ደግሞ በዚህ አይነት መሬት አይገዛም ምን አይገዛም ብዙ ነገር ማልማት ይቻላል። ብቻ ሰላም ካለ ማለት ነው። አንዳንዴ ትመራላችሁ አንዱ ካያችሁ አንዱ ከአንዱ ይማማራል ማለት ነው። ይሄን ያየ ወንድ መሆን የኛ ሀገር ወጣቶች በብዛት አሉ አይደል በህገ ወጥ ምናምን መጡ። ይሄን መዝረሃ አካባቢ ነገራችን ላይ ሲወጡ ይሄን እንሰራለን ብለን አይደለም የሚወጣው ማን እኛም ራሱ ስንወጣ ማለት ነው። የተሻለ ነገር ቢሮ ተቀጥሬ ነው መሰራው የሚልም አይጠፋምና እንደዚህ ከሆነ እዚህ አይቶ ከሄደው ትንሽዬ መሬት ራሱ ካለው ማልማት ይቻላል። ሀገሩ ላይ ሰላሙ ነው እንጂ ትንሽ ብቻ ሰላሙን ያምጣልን። አላህ ሰላም ያደርግልን ሀገራችን። እንግዲህ ከዛሬ አዋራ ከተረፋችሁ እንኳንም ተረፋችሁ። እኔም ተርፌያለሁ፣ ሁላችንም ተርፈናል። በያላችሁበት ሰላማችሁ ይብዛ። የምር በጣም ያስፈራ ነበር። እንደ ዝናብ ነው የሚመስለው ነበር። የሆነ ድምፅ አይኖረው እንጂ ጨለማ ነው አይታይም። እንደዚህ በመስኮት እንትን ብላችሁ ስታዩት መጋረጃ ከፍታችሁ ስታዩት እጅግ በጣም የሚያስፈራ ነበር የማታው። እኔ እንጃ አላውቅም። ብቻ ከእንደዚህ አይነት ነገር ላይ ይጠብቃችሁ ይጠብቃል። እነ ጽናት ዛሬ ይመጣሉ፣ ካልመጡ ሌላ ችግር ውስጥ ናቸው ማለት ነው። እንጠብቃችኋለን። ራሄል ደግሞ መጨረሻሽ ጊዜ ደርሷል ማለት ነው። አብረን የምናይ ይሆናል። ሰላማችሁ ይብዛ። ባይ ባይ።